እኔ ማለት ነው በጣም ሀገሯን ከምትወድ ሀገሯን በጣም በፍቅር ከምትወድ ሴት አንዷ እኔ ነኝ። ማት ሰው ሊሰደድ አይገባም የምል ሴት ቢኖር እኔ ነኝ። ሰው መሰደድ አለበት። ሰበር ዜና ከንቲባ አዳነች አቤቤ ለክፍለ ከተሞቻቸው ጥብቅ የተባለ ማስጠንቀቂያ መስጠታቸው ተሰማ። ከንቲባዋ በመጪው የክረምት ወቅት በአዲስ አበባ ከተማ አንድም የጎርፍ አደጋ እንዳይከሰት ሲሉ ክፍለ ከተሞቻቸውን አስጠንቅቀዋል። ነገር ግን አዲስ አበባ በጎርፍ ብትጠቃ አደጋ የደረሰበት ክፍለ ከተማ ተጠያቂ ይሆናል ሲሉም ዝተዋል። አብራችሁን ቆዩ። በቀዳሚነት ወደ እናንተ የምናደርሳችሁ ይሆናል። የጭፍራ ሚሊ መንገድ የሽፍቶችና ዘራፊዎች መፈንጫ መሆኑ ተሰማ። በዚህ በጭፍራ ሚሊ መንገድ ላይ የሽፍቶች ጥቃትና ዝርፊያ ተባብሶ መቀጠሉ ተገልጿል። የመንገድ መስመሩ ላይም በተደጋጋሚ የሚፈጸሙ የሽፍቶች ጥቃትና ዝርፊያዎች በአሽከርካሪዎች ላይ ከፍተኛ ስጋት መፍጠሩን ሚዲያችን ሰምቷል። ተጨማሪ አለን። በፖሊስ ቁጥጥር ስር የምትገኘው ጋዜጠኛ ሳልሳዊት ባይነሳኝ ፍርድ ቤት እንዳትቀርብ መከልከሏን ጠበቃዋ ገለጹ። በዚህ ምክንያት ጋዜጠኛዋ የተጠረጠረችበትን ጥፋት ማወቅ እንዳልተቻለና ይህም ከፍተኛ የሆነ የስነ ልቦና ጫና የሚፈጥርና የሰብአዊ መብት ጥሰት ነው በሚል እያነጋገረ ይገኛል። ዝርዝር አለን። ከውጭ በተሰማ ሰበር መረጃ ኢራን የመጨረሻውን ስምምነት ላይ መድረስ ካልቻለች በቦምብ እንደበድባቸዋለን ሲሉ ፕሬዝዳንት ዶናልድ ትራምፕ ዝተዋል። የአሜሪካና ኢራን ፕሬዝዳንቶች ጦርነቱን ከአሁን ጀምሮ የሚያቆመውን የመጀመሪያ ስምምነት ተፈራርመዋል። ተጨማሪ ያለን። የተከበራቸው ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ አዲስ አበባ በጎርፍ ብትጠቃ አደጋ የደረሰበት ክፍለ ከተማ ይጠየቃል ሲሉ ከንቲባ አዳነች አቤቤ አስጠነቀቁ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በተያዘው ክረምት በአዲስ አበባ ውስጥ ጎርፍ ቢያጋጥም ክፍለ ከተሞች ተጠያቂ እንደሚሆኑ ተናግረዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በተያዘው ክረምት የጎርፍ አደጋዎች አጋጥመው ሰውና ንብረት ላይ ጉዳት ቢያደርሱ ከማንም በላይ ክፍለ ከተሞች ተጠያቂ እንደሚሆኑ አስጠንቅቀዋል። ከንቲባው ይህንን ማስጠንቀቂያ ያስተላለፉት የአዲስ አበባ ከተማ አስተዳደር የ90 ቀናት መሪ ዕቅድ የውይይት መድረክ ላይ ነው። ህዝብ ውስጥ ትውላላችሁ፣ ታድራላችሁ፣ ትሰራላችሁ ያሉት አዳነች ከማህበረሰብ ጋር ተቀራርባችሁ ችግሮቹን ታውቃላችሁ፣ ዋናው ማዕከል ሁሉንም ችግር ማወቅ አይጠበቅበትም ብለዋል። መንግስት አሁን ያለውን የከተማ እድሳት አካሂዶ የክረምት ጎርፍ ሰው አጠቃ የሚል አይገባም ሲሉ የተደመጡት ከንቲባዋ መንገዶች ሲሰሩ የታለፉ ቦታዎች ካሉ በአፋጣኝ መጠገን እንደሚያስፈልጋቸው ተናግረዋል። ክፍለ ከተሞች በበጎ ፍቃድ ስራዎች አዳዲስ የጎርፍ መውረጃ መተላለፊያዎችን መጠገን፣ አዲስ ካስፈለገ መገንባት የግድ መሆኑንም አጽንኦት ሰጥተው ተናግረዋል። በተጨማሪም በማብራሪያቸው መንግስት የጀመራቸውን ቤቶች ለመጨረስ ማቀዱን፣ የጭቃ ቤቶች ግንባታ መቆሙን፣ ጠጋግኖ ቁጥር ለማብዛት የሚደረግ አካሄድ እንደቀረመ አስረድተዋል። ከዛ ይልቅ ክፍለ ከተሞች የተለያዩ በጎ ፈቃደኞችን በማስተባበር የበጎ ፈቃደኛ ቤቶች እንዴት ሊሰሩ እንደሚችሉ ማሰብ እንዳለባቸው አሳስበዋል። በጭፍራ ሚሊ መንገድ ላይ የሽፍቶች ጥቃትና ዝርፊያ ተባብሶ መቀጠሉ ተገለጸ። በአፋር ክልል በጭፍራና ሚሊ መካከል ባለው የመንገድ መስመር ላይ በተደጋጋሚ የሚፈጸሙ የሽፍቶች ጥቃትና ዝርፊያ በአሽከርካሪዎች ላይ ከፍተኛ ስጋት መፍጠሩ ተሰምቷል። ዛሬ ሰኔ 11 ቀን 2018 ዓ.ም ከጠዋቱ 1 ሰዓት ከ30 ላይ በተሰነዘረ ጥቃትን በጥቃቅን መሳሪያዎችና በድንጋይ ጭምር በአራት አሽከርካሪዎች ላይ ከባድ ጉዳት መድረሱንና በርካታ አሽከርካሪዎች መዘረፋቸውም ተሰምቷል። አሽከርካሪዎች እንደተናገሩትም በጥቅሱ የመንገድ ክፍል ላይ በየቀኑ በሚባል ደረጃ መኪናዎችን በማስቆም ንብረት በማውደምና በአሽከርካሪዎች ላይ የአካል ጉዳት በማድረስ የዝርፊያ ወንጀል እየተፈጸመ ይገኛል ብለዋል። አክለውም ጉዳዩ በተደጋጋሚ ለሚመለከተው አካል ቢቀርብም የክልሉና የዞኑ ፖሊስ ኮሚሽን እስካሁን ድረስ ዘላቂ መፍትሄ ሊሰጠን አልቻለም ብለዋል። የክልሉ ፖሊስ ኮሚሽን በማህበራዊ ሚዲያ ገጹ ላይ ከሚያደርገው የገጽታ ግንባታ ሩጫ ወጥቶ ትክክለኛውን የህግ ማስከበር ስራ በመስራት መንገዱን ከሽፍቶች ነፃ የማድረግ ኃላፊነቱን እንዲወጣ ግፊት እየተደረገ ነው ሲልም የሾፌሮች አንደበት አጋርቷል። ጋዜጠኛ ሳልሳዊት ባይነሳኝ ሰኔ 1 ቀን 2018 ዓ.ም ጀምሮ አዲስ አበባ ፖሊስ እጅ በእስር ላይ እንደምትገኝ ሰኔ 3 ቀን በአካል አግኝተው ማረጋገጣቸውንም ጠበቃ ዘውዱ በቀለ ገለጹ። በህገ መንግስቱ አንቀጽ 19 መሰረት ማንኛውም ተጠርጣሪ በተያዘ በ48 ሰዓታት ውስጥ ፍርድ ቤት መቅረብና የተጠረጠረበትን ጉዳይ ማወቅ ቢገባውም በጋዜጠኛዋ ላይ ግን ይህ እንዳልተፈጸመ ጠበቃው አስረድተዋል። በዚህ ምክንያት የተጠረጠረችበትን ጥፋት ማወቅ እንዳልተቻለና ይህም
በራሱ ከፍተኛ የስነ ልቦና ጫና የሚፈጥር የሰብአዊ መብት ጥሰት መሆኑን ጠቅሰዋል። በህገወጥ መንገድ በእስር ላይ የሚገኙ ሰዎችና ከእስር ለማስፈታት በሚያስችለው በፍትሐ ብሔር ስነ ስርዓት ህግ ቁጥር 177 መሰረት የቤተሰቧን ውሳኔ ጠብቀው ትላንት የአካል ነፃ ማውጫ ክስ ለፍርድ ቤት ማቅረባቸውንም ጠበቃው አስታውቀዋል። ፍርድ ቤቱም ታሳሪዋን ለትላንት ሰኔ 10 ቀን 2018 ዓ.ም 5 ሰዓት እንድትቀርብ ቀጠሮ ሰጥቶ የነበረ ቢሆንም የክሱ መጥሪያ ከትላንት በስቲያ ከ10 ሰዓት በኋላ በመውጣቱ ለአዲስ አበባ ፖሊስ ማድረስ እንዳልተቻለ ጠቁመዋል። በፖሊስ መዝገብ ቤቶች በኩል ይህንን ጉዳይ የያዘው ኃላፊ መምራት አለበት የሚል ምላሽ ቢሰጥም ኃላፊውን ማግኘት እንዳልተቻለና ዛሬ ይህንኑ ለፍርድ ቤት በማስረዳት መጥሪያቸውን ለማድረስ ድጋሚ ጥረት እንዲደረግ ለዛሬ 5 ሰዓት ተለዋጭ ቀጠሮ መስጠቱን ጠበቃ ዘውዱ በቀለ አክለው ገልጸዋል። ታሳሪዋ ጋዜጠኛ ሳልሳዊ ባይነሳኝ ለማስፈታት የአዲስ አበባ ፖሊስን ተጠያቂ የሚያደርግ የአካል ነፃ ማውጫ ክስ መመስረቱንም እህቷ ሃይማኖት ባይነሳኝ አስታውቃለች። በዚህ መሰረት ሳልሳዊ ትላንት ረቡዕ 5 ሰዓት ላይ ፍርድ ቤት እንድትቀርብ ተቀጥሮ የነበረ ቢሆንም ለአዲስ አበባ ፖሊስ የፍርድ ቤቱን መጥሪያ መስጠት አለመቻሉን ገልጻለች። ትላንት ከሰዓትም ሆነ ዛሬ ጠዋት ላይ መጥሪያውን ለማድረስ ወደ ፖሊስ ቢሮ በተደጋጋሚ ማቅናታቸውን የጠቀሱት ሃይማኖት ይሁን እንጂ ለፖሊስ አካላት ቢሮ እየቀየሩ በመሆናቸው ሊያገኟቸው እንዳልቻሉ አስረድተዋል። በዚህ ምክንያት የክሱን መጥሪያ ለጊዜው ማድረስ ባይቻልም ሌላ መጥሪያ ለፖሊስ አሳልፎ ለመስጠት የሚደረገው ጥረት ተጠናክሮ እንደሚቀጥል እህቷ ሃይማኖት ባይነሳኝ አረጋግጣለች። ከውጭ በተሰማ ሰበር መረጃ ኢራን የመጨረሻውን ስምምነት ላይ መድረስ ካልቻለች በቦምብ እንደበድባቸዋለን ሲሉ ፕሬዝዳንት ዶናልድ ትራምፕ ዝተዋል። የአሜሪካና የኢራን ፕሬዝዳንቶች ጦርነቱን ከአሁን ጀምሮ የሚያስቆሙበት የመጀመሪያ ስምምነት ተፈራርመዋል። ስምምነቱ የሆርሙዝን ሰርጥ እንደገና መክፈት፣ የ300 ቢሊዮን ዶላር ኢራን መልሶ የመገንባት እቅድ፣ አሜሪካ ኢራን ላይ የጣለችውን ሁሉንም አይነት ማዕቀቦች የሚያስቆም ነው ተብሏል። ነገር ግን የኢራን ጦርነት እንዲቀሰቀስ ዋነኛ ምክንያት የሆነው የኒውክሌር ፕሮግራም ሊራዘም በሚችል 60 ቀናት ውስጥ ድርድር የሚካሄድበት ጉዳይ ይሆናል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፈረንሳይ በተካሄደው የቡድን 7 ጉባኤ ላይ በተሳተፉበት ወቅት ፊርማቸውን ሲያኖሩ ምጣኔ ሀብታዊ ቀውስን የሚያስቀር እቅድ ነው ሲሉም ተናግረዋል። ነገር ግን ከኢራን ጋር የመጨረሻውን ስምምነት ላይ መድረስ ካልተቻለ በቦምብ እንደበድባቸዋለን ሲሉም ዝተዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ረቡዕ ዕለት ስምምነቱ ላይ ፊርማቸውን ማኖራቸውንም ቴሄራን አረጋግጣለች። የኢራን ቁልፍ ተደራዳሪ የሆኑት የምክር ቤቱ አፈ ጉባኤ ሙሐመድ ባጋሃሪ ጋሊፋን በሀገር ውስጥ መገናኛ ብዙሃን አሜሪካ ላይ ያላቸውን ጥርጣሬ እንዳለ መሆኑን አስታውቀው ጣቶቻችን አሁንም ቃታ ለመሳብ ዝግጁ ናቸው ብለዋል። ጠላት የተጠየቀውን ቋንቋ ካልተረዳ ወደ ኃይል ቋንቋ ተመልሰን እንገባለን ሲሉም ለፋርስ ኒውስ ተናግረዋል። በተያያዘ ዜና ዩናይትድ ስቴትስ እና ኢራን ስምምነት ከተፈራረሙ በኋላ የነዳጅ ዋጋ በከፍተኛ ሁኔታ ቀንሷል ተብሏል። ረቡዕ ዕለት ከታየው ትንሽ ዋጋ ጭማሪ ውጪ ሁለቱ ሀገራት ጦርነቱን ለማቆምና ቁልፍ የሆነውን የሆርሙዝ ወሽመጥ የባህር ትራንስፖርት መስመርን መልሶ ለመክፈት የሚያስችል የማዕቀብ ስምምነት ላይ መድረሳቸው ከታወቀ ወዲህ የነዳጅ ዋጋ እየቀነሰ መጥቷል ነው የተባለው። የዓለም አቀፍ መለኪያ የሆነው የብሬንት ድፍድፍ ነዳጅም ሳምንቱ ሲጀምር በአንድ በርሜል በ86.8 ዶላር አካባቢ ይገበያይ የነበረ ሲሆን ከስምምነቱ በኋላ የ2 በመቶ ያህል ቅናሽ በማሳየት በ74.8 ዶላር እየተገበያየ ይገኛል ተብሏል። ዜናዎቻችን አበቃን። በሰላም ቆዩን።